እሺ ሀባይቢ ዛሬ ደግሞ አረቢያን መጅልስ ለምኔ የሚያስብል 57000 የፈጀ 9 ፍራሽ 20 ትራስ ለቤተሰቦቿ ሰርፕራይዝ የሚደረግ ከነ ቴክያው አለ። በቃ ምን ልበላችሁ አረቢያን መጅልስ በሉት እና ሰላም አለይኩም ወራህመቱላሂ ወበረካቱ። እንድናችሁ ሁሉ ሰላም ሁሉ መልካም። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እንዴት አላችሁልኝ? ሰላም በያለሁ ሁላችሁንም። እና እንግዲህ ዛሬ ደግሞ ልጓማ ነው የሚሄደው ይሄ ከነ ፍራሽ ከነ ልብሱ። ዛሬ ደግሞ እያንዳንዷን ዋጋ እነግራችኋለሁኝ ማለት ነው። እስከዛው ድረስ አብራችሁ ይቆዩ። ላይክ ያላደረጋችሁ ላይክ አድርጉ። ብዙ ሰው እንዳይርልኝ ደንበኛ እንዲመጣልኝ ሼር እያደረጋችሁ በታማኝነት እናደርሳለን። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። እና ውድ እህቶቼ እህቴ የቃውን ባለቤት እርግጠኛ ነኝ ደስ እንደሚልሽ በራስሽ ምርጫን የተሰራልሽ ምንጣፉ ደግሞ የእሷ ነው። ምንጣፉም 4x2 ምንጣፍ በአንደኛው የቱርክ ማለት ነው። እና ምንጣፉን ትገዙ ነግሬያችኋለሁ። አንደኛም ሁለተኛም አለው። ፍራሽም እንደዛው ትራሱም እያንዳንዷ ዋጋ ከቴክያው ጀምሮ ከቤቢ ትራስ ጀምሮ እያንዳንዷ ደረጃ አላት ብያችኋለሁ። እንዳትሞኙ ዋጋ ካወጣችሁ አይቀር አንደኛውን ነው መግዛት ያለባችሁ ማለት ነው። እና ምንጣፉም እንደምታዩት መለየት ራሱ ከስር በጣም ደንዳና ነው። አውጥታችሁም ማጠብ ትችላላችሁ፣ በላውንደሪ ማጠብ ትችላላችሁ። ቆንጆ የሆነ ነው። 4x2 ለትልቅ ሳሎን፣ መካከለኛ ሳሎን ካላችሁ 3x2 አላችሁ። ሰሞኑን ተንታጅ ባር ምናምን ሚሄዶች አሉኝ፣ እነሱን ማሳያችኋለሁ ማለት ነው። እናንተ ላይክ አድርጉልኝ። እና ዋጋ ስነግራችሁ አንድ ትራሷ ዋጋ 200 ብር ሂሳብ ናት። ትራስ ዋጋ 300 ብር ሂሳብ 300 ብር ሂሳብ ነው ትራስ ዋጋው ማለት ነው። ልብሱ የትራስ ልብስ ዋጋ 350 ብር፣ ፍራሹ 2300 ብር፣ ዋጋው የፍራሽ ልብሱ 1000 ብር ማለት ነው። ያው ሁሉም ትርፋ 1000 ብር ነው የሚሰፋው። ሁሉም እንደዛው እንደነገርኳችሁ ኮምቦልቻ፣ ደሴ እንደምታዩት ጽድት ያርቂ እንደራሴ እንደ ቤታችን ያሰናላት ማሻአላህ። እንግዲህ ለቤተሰቦቿ አላህ እንግዲህ ዱዓ የሚደረስላት ቤተሰቦቿ ትልቅ ደስታ ነው የሚሰማቸው እርግጠኛ ነኝ ማለት ነው። ቤተሰብን ይህን ያክል ደስታ ማስደረስ ወላሂ በጣም ነው ደስ የሚለው። 57000 ብር ያክል ለራሴ ሳትል ለቤተሰብ አውጥታለች ማሻአላህ። እድሜሽ ይርዘም። አንቺም እንግዲህ ወደ ሀገርሽ ገብተሽ በቃ የራስሽን ህይወት ልጅ ወልደሽ አላገባሽ እንደሆነ አግብተሽ የምትኖሪበት፣ የራስሽን ቤት አልሰራሽ እንደሆነ ሰርተሽ የምትኖሪበት አላህ ይወፍቅሽ። ደህናውን ትዳር ደግሞ ደህና ኒዕማ ያለውን ያንቺ ያለውን ባል ትዳር ይስጥሽ ማለት ነው። እና ሁላችሁም እህቶቼ እንግዲህ ልብሱም ቆንጆ በራሱ የአረብ መጅልስ ልብስ ነው። ይቺ ደግሞ ቴክያዋ ናት። ቴክያዋ ዚፕ አላት። በዚፕ ነው የተሰራው። ሁሉም በዚፕ ነው የተሰራው በራሷ ምርጫ ማለት ነው። እኔ ግን ፍራሽ ስታሰፉ ያው በማሴዣ ነው መሃን ያለበት። ይሄ ግን በዚፕ ነው። ያው ይሄ እንደምታዩት ውስጡ ቦንድድ ነው። የአረቢያ መጅልስ ቦንድድ ነው። ይቺ ቴክያዋ ናት። በዚፕ ነው። ዚፑን አውልቀው ማጠብ ነው ማለት ነው ስትቆሽሽ። ቴክያዋ ናት ይቺ። በጣም ደስ ይላል። ምንጣፉን ተመሳሳይ በሰማያዊ ከለር ቆንጆ ከለር ነው። ሰርግ አለ ይብላለች። ወንድሟም የሆነ ነገር ልትድር ሊሆን ይችላል። እንግዲህ ማክሰኞ ሰርግ አለኝ ነገ እሁድ አድርሱልኝ ባለችው መሰረት በሁለት ቀን ውስጥ አድርሰንላታል። እንትኑም ሁሉም እንትኑ ማለት ነው። ይሄ ምንጣፉ በአንደኛ ደረጃው ነው። እንደምታዩት ይሄ ኢትዮፎም ነው። ኢትዮፎም ያው ታውቁታላችሁ ብዬ አስባለሁ። ማሳየት የማይጠበቅብኝም እያሳየሁም ስለሆነ ያው አሁን አልብሼው ነው። እና ዚፕ አለው ሁሉም ምንጣፉም። ይሄ ማነው የልብሱ የዚህ እንትኑ ማነው የፍራሽ ልብሱ ምንጣፍ እንትኑ አለው ዚፕ አለው። የትራስ ልብሱም ዚፕ አለው። ቤቢ ትራሱም ዚፕ አለው። ቴክያውም ዚፕ አለው ማለት ነው። እና ሀባይቢ ሁላችሁም ማዘዝ ለምትፈልጉ በዚህ ቁጥር እየገባችሁ ዋትስአፕ አናግሩኝ። የመጀመሪያ ኮሜንትም አረግላችኋለሁ። እፈልጋችሁበት የትም ይሁን ይደረስላችኋል። አማራ ክልል ብቻ ሆኖ ኦሮሞ ክልል ብቻ ትንሽ ራቅ ስለሚለኝ ነው። ለእናንተም ትራንስፖርት እንዳይጎዳችሁ ሁላችሁም በየአቅራቢያችሁ፣ ምክንያቱም ሁሉም አንድ ነው እጃቸው ቆንጆ ነው እጃቸው ማሻአላህ ነው። እና ሁላችሁም በየማቅረቢያችሁ ቢያንስ ትራንስፖርት እንዳትበሉ ሆናችሁ ራሳችሁን ከወጪ አድናችሁ ጥርት የሚያለቃ ይዛችሁ መሆን አለበት ነው።
እና እንግዲህ እህቶቼ ወንድሞቼ በጣም አመሰግናለሁ ለምትሰጡኝ አስተያየት፣ ለምትሰጡኝ ምክር። ሁላችሁንም መልካሙን ሁሉ እመኝላችኋለሁ። ለእናንተ መልካም ጊዜ፣ መልካም ሰዓት፣ መልካም ስራ እመኝላችኋለሁ ማለት ነው። እና ሁሉም ነገር አለ፣ እቃ፣ የቤት እቃ ሁሉም ማዘዝ ለምትፈልጉ እኛ እስከ 300 እስከ 400 ሺህ እያደረስን ነው ኢንሻአላህ። አሁን ወደፊት እንሰራለሁኝ እዚሁ ሀገሬ ላይ ነኝ ያለሁት እና እናንተን በቃ እናንተም ያላችሁት የእጄን ነው የምትሰጡን ማለት ነው። እናቴም አለች፣ በታማኝነት ነው የምንሰራው እስካሁን አልহামዱሊላህ። ምንም ማንም ቅርም ያለ የለም። እንግዲህ በስራ ላይም ሁሉን ችሎ ነው አልহামዱሊላህ። እንግዲህ እቺ ኮሜንት ላይ የምትጽፍላችኋል የመጀመሪያው ፒን አረጋታለሁ ተጻፋችኋል እና ሌሎችም አሉ። የእንትን ከፈለጋችሁ የፍራሽ ሜትር ከ50 2 ሜትር ከ50 ሜትር ከ20 በ25 ቲክነስ ኤክስትራ ፎም አለ ያልጋ ማለት ነው። ያልጋ ፍራሾች ቆንጆ ማሻአላህ የሆኑ እስከ 16500 ብር አለ ማለት ነው። ኤክስትራ ፎም ሜትር ከ50 በሜትር ከ20 አለው። ሜትር ከ50 በ25 ቲክነስ 16500 ብር ማለት ነው። ሜትር ከ50 ማለት ነው እና ሜትር ከ20 አለው መግዛት ትችላላችሁ። እስከ 14000 አለው። ቢያንስ ከ10000 እስከ 13000 በታች ያለ ፍራሽ አትግዙት። ምንም አይጠቅማችሁም ማለት ነው። ምክንያቱም ያልጋ ፍራሽ ነው። ትንሽ ቢያንስ መቋቋም ያለበት ነገሮች አሉ። እነሱን ተቋቁሞ ቢያንስ ፍራሽ ሲባል ወደታች መትረሽበሽ የለበትም። ቢያንስ 3 አመት 4 አመት ቢያንስ 5 አመት ድረስ መጠቀም አለበት ያ ፍራሽ እና ኤክስትራ ፎም ደግሞ ከ7 ከ6 አመት በላይ በደንብ ምንም ሳይሆን የሚያስጠቅም ፍራሽ ነው ማለት ነው። እናንተ ማዘዝ ከፈለጋችሁ ቁጥሬም ስክሪኑ ላይ ያስቀምጥኩላችሁ ነው። ኮሜንት ላይ የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እዛ እየገባችሁ በአፋጣኝ የምትፈልጉም በቃ አፋጥንልኝ፣ የእናንተ ስራ ማለት ነው። አፋጥንልኝ፣ ፕሮግራም አለኝ። እኔም በእናንተ መሰረት አላስከፋችሁም፣ አደርስላችኋለሁኝ ማለት ነው። እና አልহামዱሊላህ ለሁሉም ነገር ክብር ለሱ ይገባው። እናንተም ሁላችሁም አመሰግናለሁ ለምታዙኝ ሁሉ። መልካም ጊዜ መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። እናንተም ያዛችሁት ይበርክትላችሁ። ለፍታችሁ የሆነ ውጤት ሲሆነው ነው ፈጣሪ አላህ ክርስቲያን የሆናችሁ በየሃይማኖታችሁ ለሱ አማክሩት፣ እሱ ሁሉንም የሚያስተካክርላችኋል ማለት ነው። እና ሁላችሁንም መልካም ጊዜ ውላችሁ መገቡ። በቃ ከጧት እስከ ማታ ስራችሁ ቀሎላችሁ እፎይ። ዛሬው ስራ ደግሞ አልহামዱሊላህ ፈጣሪ ያገዘኝ እሰራዋለሁ ብዬ እኔ ሳልሰራው ፈጣሪ ጋር ሆኜ የሰራሁት አልহামዱሊላህ። ፈጣሪ ብቻዬን አትተው ይብላችሁ። ራሳችሁም በቃ ራሳችሁ ጋር እየተመካከራችሁ ስሩ። ምክንያቱም እናንተ ከጎናችሁ ማንም ስለሌለ ማለት ነው። እና መልካም ጊዜ። በቀጣይ ቪዲዮ አጠር ያረኩ እንዳላሰለቻችሁ ብዬ ነው። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ። አመሰግናለሁ።